በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልድ እግዚአብሔር ተሰኝታችሁ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የመስቀል ሥራ ያደራ ልጆች የክርስቶስ ወዳጆች በወደደን ባከበረን ፍቅሩን እስከ መስቀል ድረስ የገለጠልን በልዑል እግዚአብሔር ስም ሁላችሁም ባላችሁበት ሰላም እንድትሆኑ እየተመኘሁኝ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ ለማለት እወዳለሁ። እንግዲህ ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስን የጥምቀቱን በዓል ስናከብር እኛም ቅድስት ቤተክርስቲያናችን ባስተማረችን ስርዓቱን ባሳወቀችን መልኩ ምስጢሩን ዶግማውን ቀኑናውን ሳንተው ይህንን የጥምቀት በዓል እናከብራለን ማለት ነው። ዛሬም የጥምቀትን በዓል መነሻ አድርገን ጥቂት ስለ ጥምቀት በዓል እየተወያየን ቆይታ እናደርጋለን። አብራችሁኝ እንድትቆዩ ግብዣዬ ነው። ሰላም እግዚአብሔር ከሁላችን ጋር። ቅድስት ቤተክርስቲያናችን ስርዓትን ካስተማረችን ከጠነቀቀችልን ስርዓቶች መካከል በዋነኝነት የምናገኘው በአምስቱ አዕማደ ምስጢራት ተቀምጦ አዕማድ ሆኖ ቤተክርስቲያናችንን አጽንቶ እምነታችንን አጽንቶ ከያዘው ምስጢራት መካከል አንደኛውና ዋነኛው የሆነው ምስጢረ ጥምቀት መሆኑን ሁላችንም እናውቃለን። ምስጢረ ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ሕይወት ለሰው ልጅ መዳኛ የሆነን ዘንድ ተጠምቆ እኛን ተጠመቁ ብሎ የልጅነት ጸጋን እንድናገኝበት ያደለን አንዱ የቤተክርስቲያናችን ሀብት ነው። ምስጢረ ጥምቀት በመንፈሳዊ ትምህርታችን ላይ ሁላችንም እንደምናውቀው ከማይደገሙ ምስጢራት መካከል አንደኛውና ዋነኛው ነው። የሚደገሙ ምስጢራቶች አሉ፣ የማይደገሙ ምስጢራቶች በቤተክርስቲያናችን አሉ። ከአምስቱ አዕማደ ምስጢራትም ይመደባል። በተጨማሪም ደግሞ ከሰባቱ ምስጢራተ ቤተክርስቲያን ውስጥም ተመድቦ ቅድስት ቤተክርስቲያናችን ምዕመናኖቿን እያጠመቀች ወደ ክርስቶስ ህብረት ወደ ክርስቶስ አንድነት ትቀላቅላቸዋለች ማለት ነው። ስለዚህ ዛሬ በስፋት የምንነጋገረው የጥምቀትን ጸጋ የምናገኝበት ጥምቀት ጸጋ እንዴት እንደሚሆነን የምናይበት ይሆናል ማለት ነው። ቅዱስ ዮሐንስ አፈወርቅ በድርሳኑ ላይ ሲናገር እንዲህ ብሎ ይናገራል። ወበተጠምቆቱ በማይ አስጠሞ ለኃጢአት ውስተ ማይ ብሎ ይናገራል። ይህም ምን ማለት ነው? በውሃ በተጠመቀ ጊዜ ኃጢአትን በውሃ አሰጠመልን ብሎ ይናገራል። እግዚአብሔር አምላካችን ሰውን በጥንተ ተፈጥሮ ከፍጥረታት ሁሉ አልቆና አክብሮ ከፈጠረው በኋላ የልጅነት ሀብትን በንፋት እፍ ብሎ ሰጥቶታል። ስለዚህም አዳም በባህሪ እግዚአብሔር ያስተዳድር ይገዛ የነበረውን አዳም በጸጋ ያስተዳድር ዘንድ ለአዳም በስጦታ መልክ ተሰጠው። አዳም ይህንን ጸጋ ጠብቆ የቆየው በገነት ለ7 ዓመታት ብቻ ነበረ። ይህም እጅግ በጣም ትንሹ ዓመት የምንለው በህይወታችን ጥቂት ዓመታት የምንቆጥርበት 7 ዓመት ነበረ። አዳም ይህንን ትእዛዝ ጠብቆ ለ1000 ዓመታት ቢጠብቅ ኖሮ እግዚአብሔር አምላካችን አልቆ አክብሮ ጸጋውን ያትረፈልፍለት ነበረ። ነገር ግን አዳም ለዚህ አልታደለምና ይህንን ጸጋ አጣው። ነገር ግን እግዚአብሔር አምላካችን አበው እንደሚናገሩት ወድቀው ይነሳሉ በእጅ ዘግይተው ይከብራሉ በልጅ እንዲሉ ጌታችን መድኃኒታችን ኢየሱስ ክርስቶስ እትወለድ ሞለት ተወለድከ ብሎ ለአዳም ቃል ኪዳን ከገባለት በኋላ ከልጅ ልጁ ተወልዶ ሊያድነው ቃልን ሰጥቶታል። ቃልን ከሰጠው በኋላ ለአዳም እግዚአብሔር አምላካችን ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍስ ነስቶ ተወልዶ በማየ ዮርዳኖስ በጥምቀት የአዳምን ማንነት የአዳምን ልጅነት እንደመለሰለት እንረዳለን። ያዕቆብ ዘስሩግ ይህንን ሲያስረዳ ክርስቶስ ወደ ጥምቀተ ባህር መጣ፣ ወደ ውስጥም ገባ፣ በዚያም ቆመ፣ የቀድሞውን የአዳምን ጸጋ ይመልስለት ዘንድ በማለት የአዳምን ጸጋ እንደመለሰለት ለማሳወቅ በማዕከለ ዮርዳኖስ ቆሞ እንደተጠመቀ ይገልጽልናል ማለት ነው። ጥምቀተ ክርስቶስ የጥምቀትን ስርዓት የተማርንበት መሆኑን ደግሞ ቅዱስ ኤፍሬም ሶርያዊ
እንዲህ ብሎ ይነግረናል። ኢየሱስ ክርስቶስ በጥምቀቱ የጥምቀት ውሃን ቀድሶ ቤተክርስቲያን ልጆቿን የምትወልድበት ማህፀን አድርጓታል በማለት ይገልጠዋል። ይህም ቅድስት ቤተክርስቲያናችን ልጆቿን የምትወልድበት መሆኑን ወደ ክርስቶስ ህብረት የምታመጣበት መሆኑን ቅዱስ ኤፍሬም ሶርያዊ ሲናገር እንሰማዋለን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የክርስቶስ አካል የሆነች ቅድስት ቤተክርስቲያናችን ከጌታችን በተቀበለችውና ጠብቃ ባቆየችው የክህነት ጸጋ አማካኝነት ውሃን አቁራ ገድባ እንታደርጋለች፣ ጥምቀትን ትፈጽማለች። በውሃ ስታጠምቅ ግን በሚታይ አገልግሎት የማይታይ ጸጋን እየሰጠች ወደ እግዚአብሔር ልጅነት ወደ ክርስቶስ ህብረት ትደምራቸዋለች ማለት ነው። ለዚህም ደግሞ ማንሻ እንዲሆነው ቅዱስ ያሬድ በድርሰቱ እንዲህ ሲል ይናገራል። ተቀደሱ ማያት በጥምቀት በጌታ መጠመቅ ውሆች ተቀደሱ ብሎ የውሆች መቀደስን በጌታ ጥምቀት መሆኑን ይነግረናል። የውሆች ጥምቀት በጌታ ተቀድሰዋል። ውሃ በጌታ ከተቀደሰ በኋላ ልጅነትን የሚያስገኝ ልጅነትን የሚሰጥ ጸጋ መንፈስ ቅዱስ ያደረበት ሆኗል። ነገር ግን ከዛ በፊት ተራ ውሃ ነበረ። በሌላ በኩል አዳምና ሔዋን እጅግ ያስፈራቸው የነበረው ነገር ቢኖር ጸጋ ልጅነታቸውን ማጣታቸው ብቻ ሳይሆን በዲያብሎስ ባርነት መረገጣቸውና ለዲያብሎስ ባርነት መገዛታቸው ነበረ። በመውደቃቸው ለዲያብሎስ የገቡለትን ቃል ኪዳን ለልጅ ልጅ የሚፈጽሙት ቃል ኪዳን ሆኖ ቆይቶባቸው ጸንቶባቸው ነበረ። በመዝሙር 73 ቁጥር 4 ላይ ሲናገር ዳዊት አንተ ሰበርከ አርእስተ ከይሲ በውስተ ማይ፣ አንተ የዘንዶውን ራስ በውሃዎች ውስጥ ሰበርክ ብሎ ይናገራል። የዘንዶውን ራስ በውሃ ውስጥ ቀጠቀጥክ ብሎ የተናገረው የአዳም የዕዳ ደብዳቤ በዮርዳኖስ ባህር ተጥሎ ስለነበረ፣ በዮርዳኖስ ውሃ ተሸፍኖ ስለነበረ፣ ዲያብሎስ ደብቆት ስለነበረ ይህንን ለመናገር ቅዱስ ዳዊት ይህንን ሲናገር እንሰማዋለን። ኋላም ቅዱስ ዮሐንስ አፈወርቅ ከላይ መነሻ እንዳደረግነው ወበተጠምቆቱ በማይ አስጠሞ ለኃጢአት ውስጠ ማይ፣ በውሃ በተጠመቀ ጊዜ ኃጢአትን በውሃ አሰጠመው ብሎ ይነግረናል ማለት ነው። ቅዱሳን አባቶቻችን ይህንን የቅዱስ ዮሐንስ አፈወርቅን ድርሰት በትርጉም ይተባበሩበታል። ምንድነው ይህ ማለት ምን ማለት ነው ብለው ሲነግሩን ቅዱሳን ሊቃውንት አባቶቻችን ሐዋርያትን ባስተማሩት መሰረት የቅዱስ ዮሐንስ አፈወርቅን አባባል በምን መልኩ እንደሚተረጉሙት ስንረዳ ጥምቀትን ሞትና መቃብር ተብላ ጥምቀትን ይመስሏታል። ጥምቀት ሞትና መቃብር መባሏ በአምላኩ ምርጥ ዕቃ የሆነ ቅዱስ ጳውሎስ በሮሜ መልእክቱ ሲያብራራ ምን ይለናል? እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ብሎ ይናገራል። ሙሉ መልእክቱን ስናነበው እንግዲህ ከክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁም እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋርም አንድ እንድንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። ይህ ምን ማለት ነው? ጥምቀትን ሞትና መቃብር ይላታል ማለት ነው። ምን ማለት ነው ብለን ደግሞ ስንተረጉመው የልጅነት ጥምቀት መገኛዋ የጌታ ጎን እንደሆነች ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ ከጎኑ ማየገቦ የምንለው በለአምሳል ደምና ውሃ ቀላቅሎ የወረደው ትኩስ ሆኖ የወረደው ከጎኑ የፈሰሰው ፈሳሽ ለኛ ለአዳም ልጆች የልጅነት ማግኛ ጥምቀት ሆኖ ይሰጣል ማለት ነው። ያንን ይዞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ማእከለ ነዊም ወነቂ ሆኖ በሞትና በሕይወት መካከል ሆኖ ከስጋው ሞትን ቀምሶ ከመለኮቱ ደግሞ ሕያው ሆኖ ባለበት ጊዜ ጭፍራው ጎኑን መጥቶ በጦር ሲወጋው፣ ለንጊኖስ የተባለ ጭፍራ ጎኑን ሲወጋው ይህ ፈሳሽ ፈሶት ነበረ። ኋላም አዳም ተኝቶ ሳለ ከጎኑ የሕያዋን እናት ሔዋንን እንዳስገኘ ሁሉ የሕያዋን የክርስቶሳውያን መገለጫ የሆነ ልጅነት ማግኛ የሆነውን ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ማየገቦን አግኝተናል ማለት ነው። አረጋዊ መንፈሳዊ በድርሳኑ ይህች ጥምቀት የሞቱ ምሳሌ ናት፣ በዚያም እንቀበራለን በዚያም እንነሳለን ብሎ በመጽሐፉ ያብራራዋል ማለት ነው። ይህንንም ደግሞ ሰማዕታትን ለደም ጻድቃንን ደግሞ ለገዳም የሚያበቃ አምላካችን እንደዚህ እንደሚያደርግ
በአረጋዊ መንፈሳዊ መጽሐፍ ላይ ተብራርቶ እናገኘዋለን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል ዮሐንስና ያዕቆብን እንዲህ ብሏቸው እናገኛለን። እኔ የምጠጣውን ጽዋ ልትጠጡ፣ እኔ የምጠመቀውንም ጥምቀት ልትጠመቁ ትችላላችሁን ሲላቸው እናያለን። ይህ ምን ማለት ነው? አባቶቻችን ሊቃውንት እኔ ተሰቅዬ እሞታለሁ፣ እናንተስ እኔ እንደኔ ትሞታላችሁ፣ ተሰቅላችሁ ትሞታላችሁን ሲል ጥምቀቴን ትጠመቃላችሁን እንዳላቸው አብራርተው ይናገሩታል ማለት ነው። ለምን ጥምቀትን ሞት አላት ብለው ቢናገሩ ሰው ኑሮ ከሞት እንዳይቀር ሁሉ ክርስቲያን የሆነ በሙሉ ኑሮ መጠመቁ እንዳይቀር ሲያብራራ ሲያመለክት ነው። እንዲሁም ደግሞ በሌላ መልክ ሞት ትንሣኤ እንደሚያስከትል ሁሉ ጥምቀትም ትንሣኤን እንደሚያስከትል በትርጓሜ አባቶቻችን ሲያብራሩት እናገኛለን ማለት ነው። ሌላውም ደግሞ በጣም በሊቅነት አባቶቻችን ሲያመሰጥሩት የመጠመቂያው ገንዳ መቃብር ሆኖ ማህፀንም እንደሆነ ያብራሩበታል። መቃብርነቱ አሮጌው ስጋችንን አሮጌው ማንነታችንን ቀብሮ የሚያስቀር ሲሆን ማህፀንነቱ ደግሞ አዲሱን ትንሣኤ በንስሐ የምንከብርበትን ልጅነት የምናገኝበትን ነገር እንደሚሰጠን ሲያመለክት ነው። ሌላው ጥምቀት ጸጋ ትሰኛለች። ጸጋ የሚለው ቃል በሐዲስ ኪዳን ለ124 ጊዜ የተጠቀሰ ሲሆን በብሉይ ኪዳን ግን አንድ ጊዜ ብቻ በትንቢተ ሚክያስ እንደተጠቀሰ መጻሕፍት ይናገራሉ። ጸጋ ማለት በልግስና የምናገኝ በልግስና የሚሰጥ ስጦታ ማለት ነው። የጸጋ ትርጉሙ ልዩ ልዩ መሆኑን መጻሕፍት ያስረዳሉ። ከነዚህ ትርጉሞች ውስጥ አንዱ ጥምቀት ጸጋ ተብሎ ይሰጠዋል ማለት ነው። ለምንድነው ጸጋ ተብሎ ጥምቀት የተሰጠው ካልን ከጎኑ ውሃ ፍልቆ የሰጠን ስለሆነ ጸጋ ተብሎ ከክርስቶስ የተሰጠ ለኛ የተሰጠ መሆኑን የሚያመለክት እንደሆነ እንረዳለን። በጥምቀት ልዩ ልዩ ጸጋዎች ይገኛሉ። ከነዚህም መካከል ሀብተ ወልድ የምናገኝበት ወይንም ደግሞ የልጅነትን ጸጋ የምናገኝበት፣ አሚነ ልቡና የሚያምን ልብ የምናገኝበት መሆኑን፣ ተጨማሪም ደግሞ ገቢረ ተአምራት ወመንክራት ተአምራት ማድረግ መንክራትን መፈጸም፣ ይህም ማለት ተአምራትን ድንቆችን የማድረግ ጸጋ የሚያሰጥ ነው ጥምቀት። በተጨማሪም ሀዩ ከመመላእክትን የሚያድለን ነው። እንደ መላእክት ሆነን እንድንኖር የሚያድለን ጥምቀት ነው ማለት ነው። ቅዱስ አትናቴዎስ ይህንን ሲናገር ሰው በመላእክት አምሳል እንዲኖር ጥምቀትን ሰጠው ብሎ ይናገራል። ስለዚህ ጥምቀት የተሰጠን በመላእክት አምሳል እንድንኖር መሆኑን ቅዱስ አትናቴዎስ ያስረዳናል ማለት ነው። በተጨማሪ ጥምቀት ስርየተ ኃጢአትን የሚያሰጥ ስለሆነ የኃጢአት ይቅርታን የኃጢአት መደምሰስን የሚያሰጥ በመሆኑ እነዚህን ጸጋዎች በሙሉ የሚያሰጥ በመሆኑ ጥምቀት ጸጋ ይባላል ማለት ነው። ከጥምቀት በኋላ ሰው ጸጋውን ከተቀበለ በኋላ ከእግዚአብሔር ጋር አብሮ ጉዞውን ይጀምራል ማለት ነው። እግዚአብሔርን ወደ ማመስገን፣ እግዚአብሔርን ወደ ማክበር፣ ወደ እግዚአብሔር ሕይወት ወደ መቅረብ ይገባል ማለት ነው። ቅዱስ ዮሐንስ በወንጌሉ ምዕራፍ 1 ቁጥር 16 ላይ ሲናገር በጸጋ ላይ ጸጋ ተሰጥቶናል ይላል። ይህም ምን ማለት ነው? ጥምቀት በተባለች ጸጋ አማካኝነት የምናገኘው በምድርም በሰማይም ያለውን የልጅነት ጸጋ ይነግረናል ማለት ነው። ክርስትናን ይሰጠናል፣ ከእርሱ ጋር መኖርን ይሰጠናል። ከዚያም በኋላ ደግሞ እንደ መላእክት የምንኖርበትን ጸጋ ያድለናል ማለት ነው። ለዚህ ነው ካህኑ ዕለት ዕለት በቅዳሴ ሰዓታችን ጸጋሁ ለእግዚአብሔር ያሃሉ ምስሌክሙ ምስለ ኩልክሙ እያለ በተደጋጋሚ የእግዚአብሔር ጸጋ ከሁላችሁ ጋር ይሁን እያለ የሚባርከን የሚቀድሰን ማለት ነው። ሌላው ጥምቀት ህሪት ወይንም የተመረጠች ትባላለች። ቅዱስ ዮሐንስ ወንጌላዊ በመልእክቱ ምዕራፍ 1 ቁጥር 1 ላይ እምነቀሲስ ለህሪት ብሎ መልእክት ሲልክ እንመለከተዋለን። ከእኔ ከቄሱ ለተመረጠች እመቤት ብሎ ሲናገር እናየዋለን። ይህ ምን ማለት ነው? ከነቤተሰቧ የተጠመቀች ሮምና የምትባል በመልእክቱ ላይ የተጠቀሰች አንዲት ሴት ነበረች። ያቺ ሴት መመረጧን ሲነግረን እምነቀሲስ ለህሪት ለተመረጠችው፣ የተመረጠችው ደግሞ በጥምቀት መሆኑን አበክሮ ሲያስረዳ እንመለከታለን ማለት ነው። ስለዚህ ጥምቀት የተመረጠች ብለን ምሳሌ እንሰጣታለን ማለት ነው። ሌላው ጥምቀት እሳት ትባላለች።
መጥምቀ መለኮት ቅዱስ ዮሐንስ በመንፈስ ቅዱስ እና በእሳት አጠምቃችኋለሁ፣ እኔ በውሃ አጠምቃችኋለሁ፣ ከኔ በኋላ ግን የሚመጣው በመንፈስ ቅዱስና በእሳት ያጠምቃችኋል ብሎ በማቴዎስ ወንጌል ምዕራፍ 3 ቁጥር 12 ላይ ሲናገር እንሰማዋለን። ይህም በክርስቶስ ስለምትሰጥ የልጅነት ጥምቀት ሲነግረን ነው። ታዲያ በዚህ ገጸ ንባብ ላይ ጥምቀትን እሳት ብሎ ይጠቅሰዋል ማለት ነው። ቅዱስ ዳዊት ስለዚህች የልጅነት ጥምቀት በእሳትና በውሃ መካከል አሳለፍከን ወደ እረፍትም አወጣህን ብሎ አይለፍከነ እማእከለ እሳት ወማይ ብሎ ሲናገር እንሰማዋለን ማለት ነው። ይህም ምን ማለት ነው? በእሳትና በውሃ መካከል አሳለፍከን ብሎ የጠቀሰለት ያመሰጠረለት ምስጢሩ ጥምቀት ናት ማለት ነው። ሌላው አረጋዊ መንፈሳዊ በድርሰቱ ይህች እሳት አዳም በገነት አስቀድሞ የለበሳት ዕፀ በለስን በልቶ ከእግዚአብሔር ሲጣላ የተራቆታት ልብሱ ናት። ሁለተኛም አዳም እስኪመጣ ከእሳትና ውሃ የተፈተለ ልብስ እስከሚያለብሰው ድረስ አዳም የተራቆታት ልብስ ናት በማለት ይህችን ጥምቀት በእሳት መስሎ ያስረዳናል ማለት ነው። እንግዲህ ጥምቀት በእሳት መመሰሏ ምስጢሩን ስናመሰጥር እሳት ከተቀጣጠለ በኋላ ቢወሰድ ሌላው ቢቀጣጠልበት እንደማያልቅ ሁሉ ጥምቀትም ብትሰጥ የማታልቅ ናት። እሳት አንድ የችቦ ሆኖ ከበራ በኋላ ያመቶ ቢለኩስበት አያልቅም እሳቱ፣ ይልቁንም እየበዛ ይሄዳል። ጥምቀትም እንደዚሁ የማታልቅ እየሰፋች የምትሄድ መሆኗን ሲያመላክት ነው። በሌላ በኩል ደግሞ እሳት አብስሎ ጣዕምን ያመጣል። ጥምቀትም ሰውን በመንፈስ ቅዱስ ጸጋ አብስላ ከመንፈሳዊ ማዕረግ ከመንፈሳዊ ሕይወት የምትቀላቅል መሆኗን አባቶቻችን ያመሰጥራሉ። ሌላው ከእሳት ጥቅሞች አንዱ እሳትን በአግባቡ ቢጠቀሙት አብስለን የምንመገብበት፣ ብንሞቀው የሚሞቀን፣ ቢበርደን የሚሞቀን፣ ሰውነታችን ለሰውነታችን ተስማሚ ቤዛ የሚሆን ነው። አጉል ግን ብንጠቀመው፣ ከአግባብ ውጭ ብንጠቀመው ግን ሰውነታችንን የሚያቃጥል፣ የሚያነድ፣ የሚያጠፋ መሆኑን ያስገነዝባል። ጥምቀትም እንደዚሁ በአግባቡ ብንጠቀመው ከጥምቀት ባገኘነው ጸጋ በአግባቡ ብንሰራበት የምንጠቀምበት ሕይወትን የምናገኝበት ይሆናል። ነገር ግን ከተጠመቅም በኋላ በአግባቡ ባንሰራበትና ባንጠመቅበት ራሳችንን የምናጣበት ከእግዚአብሔር የምንጎልበት ይሆናል ማለት ነው። ሌላው መንግስተ ሰማያት ትባላለች ጥምቀት። ጌታችን ጸሎትን ለሐዋርያት ሲያስተምር መንግስትህ ትምጣ ብሎ ነው ያስተማራቸው። በማቴዎስ ወንጌል ምዕራፍ 6 ቁጥር 10 ላይ እንዲህ ብላችሁ ጸልዩ ብሎ ካስተማራቸው በኋላ መንግስትህ ትምጣ አላቸው። ይህንንም ሊቃውንት ሲያስተምሩ መንግስት በልጅነት ልጅነት በጥምቀት ትሰጠን ማለት ነው ብለው በትርጓሜ መጻሕፍት ያስቀምጡታል ማለት ነው። ስለዚህም ጌታችን ከተጠመቀ በኋላ ከወንዙ ሲወጣ ሰማይ ተከፈተ። ይኸውም የሰው ልጅ ሲጠመቅ ምድራዊውን ሳይሆን ሰማያዊውን መንግስት እንደሚያገኝ ሲያመሰጥር ነው። ጌታችን በውሃ ውስጥ እያለ ጥምቀትን እየተጠመቀ መንግስት ሰማይ አልተከፈተም። ይልቁንም ጌታችን ከተጠመቀ በኋላ ሰማይ ተከፈተ። አብም ምስክርነትን መንፈስ ቅዱስን በርግብ አምሳል እንደወረደ ያመለክታል ማለት ነው። ይህ የሆነው ጥምቀትን ስትጠመቁ እናንተም የሰማይ ሀብታት የሰማይ ምስጢራት በሙሉ ይከፈትላችኋል፣ ይከሰትላችኋል በማለት ሲያመሰጥር ነው። እንደው ለምንድን ነው ጥምቀት በመንግስተ ሰማያት የተመሰለችው ብለን ስናነሳ የመጀመሪያው የእግዚአብሔርን መንግስት የምታሰጥ ልጅነትን የምታስገኝ በመሆኗ በምታሰጠው ርስተ መንግስተ ሰማያት ተመስሏ በዛ ስያሜ ትጠራለች። ሁለተኛው ደግሞ አምላካችን ስለ መንግስተ ሰማያት ሲያብራራልን በመንግስተ ሰማያት ሰው ወስዶ በእርሻ መካከል የዘራትን የሰናፍጭ ቅንጣትን ትመስላለች በማለት መንግስተ ሰማያትን በማቴዎስ ወንጌል ምዕራፍ 13 ቁጥር 31 ላይ የሰናፍጭ ቅንጣትን ትመስላለች ብሎ ሲያስረዳ እንመለከተዋለን። እንግዲህ በሰናፍጭ ቅንጣት መስሎ አስተምሯታል። ሰናፍጭ ስትዘራ በጣም ጥቂት ናት፣ ትንሽ ናት። ይልቁንም ለማየት ለመንካት የምታሳሳ በእጃችንም ለመጨበጥ በጣታችንም ለመንካት የምታሳሳ በጣም ጥቂት የሆነች ነገር ናት። ስታድግ ግን ትልቅ ሆና አድጋ አዕዋፋትን ትሰበስባለች። ጥምቀትም በልጅነት ስትሰጠን ትንሽ ትመስላለች። ነገር ግን በምግባር በትሩፋት
እያጎለበትናት ስንመጣ አድጋ መንግስተ ሰማያትን የምታሰጠን ስለሆነች በመንግስተ ሰማይ ትመሰላለች። ሌላው ልብስ ትባላለች። ጥምቀት ልብስ ትባላለች። ይህንንም በሉቃስ ወንጌል ምዕራፍ 15 ላይ ስለጠፋው ልጅ ታሪክ ስናወራ በዚህ የጠፋው ልጅ ወደ ቤቱ ከተመለሰ በኋላ አባቱ ልብሱን አምጥታችሁ አልብሱት ብሏል። ይህም አዳም ያጣውን ልጅነት የተነፈገውን ልጅነት መልሶ ጌታችን መድኃኒታችን ኢየሱስ ክርስቶስ በጥምቀት እንደሰጠው የምናመሰጥርበት ነው ማለት ነው። ለምን በልብስ ተመሰለች ብንል ጥንቱንም አዳም ያጣው ስለሆነ ያውም ያጣው ልብስ የተመለሰለት በጥምቀት በመሆኑ በጥምቀት ስለሆነ ጥምቀት እንደ ልብስ ተቆጥራ ትታያለች ማለት ነው። ይህንን አባ ጊዮርጊስ ዘጋስጫ በድርሳኑ ላይ ሲገልጠው እንዲህ ብሎ ይናገራል። ወደ ወንዝ ሲወርድ ራቁቱን ይወርዳል፣ ከመጠመቂያውም ሲወጣ ብርሃንን ለብሶ ይወጣል። ይህ ልብስ ከትንሣኤ በኋላ የምንለብሰው ልብስ ነው በማለት ይገልጸዋል ማለት ነው። ስለዚህ አባቶቻችን በዚህ መልኩ ያመሰጥሩታል ማለት ነው። ሌላው ቅዱስ ጳውሎስ እንደገለጠ ጥምቀት የጦር ዕቃ ተብላ ትነገራለች። ቅዱስ ጳውሎስ በመልእክቱ የጦር ዕቃ ልበሱ በማለት በኤፌሶን መልእክቱ ምዕራፍ 6 ቁጥር 16 ላይ ሲናገር እንሰማዋለን። የጦር ዕቃ የተባለች ጥምቀት መሆኗን ደግሞ አባቶቻችን በደንብ አድርገው አበክረው አመስጥረው ያስተምሩናል ማለት ነው። ንጉስ ከንጉስ ሲጣላ የጥሉ መጀመሪያ የጥሉ ጀማሪ ንጉስን ጦሩን በእሳት አግሎ በመርዝ ይወለውለዋል። ከዚያም በኋላ ያኛውን ደግሞ ጋሻው ላይ ድዝዳዝ አድርጎ ውሃ በውስጡ ያደርግበታል፣ ይነክራል። እሳቱን ውሃውን ሲያጠፋው መርዙ ደግሞ ድዝዳዙ ሰብስቦ ያከሽፈዋል። ስለዚህ ጦሩን በጋሻው መክቶ መርዙን በድዝዳዝ አውጥቶ እሳቱን በውሃ አጥፍቶ ይመክተዋል ማለት ነው። ስለዚህ ጦር ማለት የዲያብሎስ ፍላጻ መሆኑን፣ እሳት ደግሞ ከዲያብሎስ ፍላጻ በተጨማሪ የሚመጡብን የስጋ ፍላጎቶቻችን መሆኑን ሲያመለክት፣ መርዙ የዓለምን ከንቱ ምኞት የዓለምን የማይጠቅም ግሳንግስ ማንነቷን የሚያመለክት ሆኖ ጋሻው በጥምቀቱ የሚመሰል ሆኖ ድዝዳዙ ደግሞ የምግባርን የትሩፋትን ምሳሌ ይሆናል ማለት ነው። ስለዚህ እኛም በጥምቀት ያገኘናትን ጦር ዕቃችንን ለብሰን ከዲያብሎስ ከሚወረወረው ፍላጻ የምንድንን ማለት ነው። ስለዚህ አባቶቻችን ጥምቀትን በተለያዩ ምስጢራት መስጥረው ያስተምሩታል ማለት ነው። በመጨረሻም ይህንን ሁሉ ሀብት የምታሰጥ በዚህ ሁሉ ምሳሌ የተመሰለች ጥምቀትን የሚያጠምቁን ካህናት አባቶቻችን ናቸው። በቅድስት ቤተክርስቲያናችን ስርዓት የካህናት ሚና የራሱን የቻለ ድርሻ ያለው ነው። ካህናት አባቶቻችን በጥምቀት በዓል ጊዜ ታቦታቱን አክብረው ወደ መጠመቂያ ቦታው ይወርዳሉ። በዚህ ሁሉ የቤተክርስቲያናችን ስርዓት እንደሚያዘው ሁሉም የራሱ ድርሻ ስላለው ጥምቀትም የሚፈጸመው ቅዱስ ስጋውና ክቡር ደሙም የሚፈጸመው በካህናት አባቶቻችን አማካኝነት ይሆናል ማለት ነው። እንግዲህ ለመሆኑ የካህኑ ድርሻ ምንድን ነው ብለን ብናነሳ እንዳጠቃላይ ክብረ ክህነት ከጥምቀት ጋር አብሮ በደንብ የሚነሳ ስለሆነ ካህኑ በምግባር የበቃ ቢሆን ወይንም ደግሞ ሸክም የከበደው ፈተና የጣለው ምስኪን ድሃ ቢሆን የምግባር እንጂ የሃይማኖት ችግር ድቀት እስካላጋጠመው ድረስ የምግባር ድቀት ቢያጋጥመውም በማዕረገ ቄስ ቢሆን በሊቀ ጳጳስ ቢሆን በቆሞስ ቢሆን በእነዚህ ሁሉ ቢሆን ጥምቀት አንዲት ሆና እናገኛታለን። ጥምቀት አንዲት ናት ስንል በቄስ እጅ፣ በጳጳስ እጅ፣ በሊቀ ጳጳስ እጅ ብትሰጥ የጥምቀትን አንድነት የምንመሰክርበት ናት ማለት ነው። እንግዲህ በበቃ ባልበቃ አንድ ሰው ቢጠመቅ ያቺ ጥምቀት ሕያው ሆና ልጅነትን የምታሰጥ ትሆናለች ማለት ነው። አንዲት ማለት ደግሞ አንድ ልጅነትን የምታሰጥ አንዲት መንግስተ ሰማያትን የምታሰጥ መሆኑን
ቅዱስ ቴዎፍሎስ በአራተኛ ድርሳኑ በፍትሐ ነገሥት ላይ ሲያስተምር 3 ማህተም ያለው ንጉስ ያለው ማህተም የእንጨት፣ የብር እንደዚሁም የወርቅ ነው። ደብዳቤ ጽፎ በእንጨት፣ በብር፣ በወርቅ በደብዳቤው ላይ ቢታተምበት ሁሉም የንጉስ ማህተም ነው። በበቃ ካህን ቢጠመቁ ባልበቃ ካህን ቢጠመቁ ጥምቀት አንዲት ናት ብሎ የካህኑን ድርሻ ይነግረናል ማለት ነው። እንግዲህ ስለ ጥምቀት ይህን ያክል ከተባባልን ጥምቀትን በዚህች ያክል በወፍ በረር አንስተን ስለ ምስጢሩ ከተወያየን እግዚአብሔር አምላካችን ከጥምቀቱ በረከትን ረድኤትን እንዲያሳድርብን እየጸለይን በዓሉን በሰላም በፍቅር ይህንን ምስጢራት አውቀን ልናከብረው ይገባል እላለሁኝ። ወስብሐት ለእግዚአብሔር።